ልጄና እሰይ ከበሮ እየተመታልኝ ስል ደስ ይለኝ ነበር። ተሸክመው ነው ተሸክሜ ነው የቤተሰብ ነው ተሸክሜ ነው ወርቁት። እንዴት ነው ግን የሚያረጋው? እንዴ ነው የሚያረጋይ በቃ እንዴት ነው ግን የሚያረጋው? እንዴ ነው የሚያረጋይ በቃ እንጂ በቃ እንዴ ለባሏ አትገዛ እንዴ ያረጋታል ስነሳበት። እስኪ እንዴት ነው ታረጋው? እስኪ ባከንተኛ እኔ ስራበት አንተ ጽግጽኛ ነህ ትለዋለህ። ይኸው ባለቤቱ እስኪ እንዴት ነው የምትኮፈሰው? አረ ኮፈሳለሁ በደምብ አጭር ሆነች እንጂ ረጅም ብትሆንማ በደምብ ነበር የምትኮፈሰው። አሁን ይኸው እንደዚህ እየተኮፈስኩ ነው። በዚህም ቁመት ትኮፈሳለህ? አዎ ማን ይነካኛል? የራሴ ነው ወይ ምንሽር ቢኖረኝማ አሁን ዛሬ ለአንተ መድኃኒት ነበረ። ግን ይዙልሃል። ገብርኤል አለ ሚካኤል አለ እመቤት ያለች ቤት ያስነኩሃል። ምንሽር ቢኖር ዛሬ ያው የምታስፈታውን አስፈታው። እኔ ምንሸኝ ምንሽር ቢኖር ዛሬ በቃ እዚሁ አለቀም። ምንድን ነው የሚፈልጉት? ምን ይፈልጋል? አትቆጣና እንደ ምንድን ነው እኮ ቦታ አይደለም። መቆጣቴ ሰውን ስገባ ለምን አልቆጣ? ስንት ማድረግ የሚሰጠኝ ስንት የሚጨስልኝ ስንት የሚያደገድግልኝ እንደዚህ እኮ ነው ሰው የሚያከብረኝ ነበረ። ለምን አላደዱ? እንዲያውም በጥፊ በመታው ደስ ይለኛል። አዎ ማንን? እርሶና በጥፊ በመታው ደስ ይለኛል። እንደው አዎ በቃ ደስ ይለኛል። አደባባይ ሲስቅብኝ አሳቅብኝ እኮ አዳልሞት ቀምጣለሁ አሳቅብኝ እኮ ወይኔ ስንት አላገኙኝም ነበር እኮ እስካሁን። ስንት ዓመት አመለክሽ አንቺ? ኧረ እኔ በልጅነቴ ጀምሮ 50 ዓመቴ ነው። ይኸው እመቤቴ 50 ዓመት ሙሉ ነው ያመለክሽው? አዎ ታመልኪ ነበረ? አዳልሞት የሚባል ከራማ ሲያስቸግረኝ፣ ጠቋር የሚባል ከራማ ሲያስቸግረኝ፣ እንቅልፍ ሲነሳኝ በልጅነቴ ጀምሮ ከኔ ጋር ያደገው እኔ አጣጣላለሁ ሲለኝ ነበር። ተሸክሜ ነው የቤተሰብ ነው ተሸክሜ ነው ወርቁት። እስገን እንግዲህ እዚህ አምጥተው ጥለዋል። አምጥተው እንደጣሉት ሊቀ መላኩ ቅዱስ ገብርኤል ይጣልላችሁ። በልጆቻችሁ፣ በህይወታችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በህይወታችሁ እንዳይፈትናችሁ በስላሴ ስም የታሰረ የተወገዘ ይሆንላችሁ። በኪዳነ ምሕረት ቃል ኪዳን የታሰረ የተወገዘ ይሆንላችሁ። ምንም አትሆኑም። በነገራችን ላይ እንደዚህ አይነት ጣጣ ሲኖር አምጥቶ እዚህ ነው መጣል። አሁን አንዳንዱ ጣሉት፣ ውሃ ውስጥ ከተቱት፣ ወደ ገደል ጣሉት ይባላል። ይጥሉታል፣ መልሶ ይጥላቸዋል፣ ይፈትናቸዋል። አምጥቶ አስገዝቶ ጥሎ ነው መሄድ። ስለዚህ እዚህ አምጥታችሁ ስለጣላችሁ ራሷን እመቤታችን ነይ ስላለችሽ አንተም ቅዱስ ገብርኤል ጣል ስላለ ለሁለታችሁም ለአንተ ገብርኤል ለአንቺ ኪዳነ ምሕረት ቆመዋል። ምንም አትሆኑም። ኪዳነ ምሕረት ከእናንተ ጋር ትሁን። ቅዱስ ገብርኤል አይለያችሁ። ኪዳነ ምሕረትን ቅዱስ ገብርኤልን እልል ብላችሁ አመስግኑላቸው። አመስግኑልኝ። አሁን ደግሞ ልጆችን የሚያስቸግርብኝ መንፈስ ካለ እመቤቴ ከላይ ላይ ታንሳልኝ። ይሄ ቤተሰቡ ነው። እስኪ አውጪው። ምን ጨሌ ነው? የጮሌ ነው እንጂ ጩሉሌ ነው። ብልጥ ተሸክሜ ነው የቤተሰብ ነው ተሸክሜ ነው ወርቁት። ግን እኔ ክብር ምስጋና ለመድኃኔዓለም ይሁን። ሌሊት ጸልያለሁ፣ ቀን ጸልያለሁ። ከመድኃኔዓለም ተለይቼ ስለማላቅ ከዚህ ሁሉ ውስጥ ያወጣኝ ሞት የተፈረደብኝ አሁን ነው። ሞትን ፈርደውብኛል ቤተሰብ። አይዞሽ እስኪ እኔ ሞት የሚያድን አምላክ አለኝ። የኔ ቅዱስ ሚካኤል አባት ያለኝ፣ ገብርኤል የኔ አባት አለ። እንዴ አለ የልጆችን ማድኖልኛል። ጠቋር አዳልሞት ወሰንጋለ አምጣ እስኪ ጠቋርና አዳልሞት። እሺ ሽቶ አዎ ስንት ዓመት አመለክሽ አንቺ? ኧረ እኔ በልጅነቴ ጀምሮ 50 ዓመቴ ነው። ይኸው እመቤቴ 50 ዓመት ሙሉ ነው ያመለክሽው? አዎ በምንድነው የተወኩት? ይሄንን በሐምሌ ገብርኤል የሐምሌ ገብርኤል ለታ ቤት እንደዚህ ቤተክርስቲያኑ ቆሞ ጸልዬ አልቅሼ ገብርኤል እናትና ልጁን ከሳት እንዳወጣህ እኔንም ከልጆቼ ጋር ከሳት አውጣኝ ስለው ገብርኤል በማግስቱ እመቤቴን አሳየኝ። ስውሯ ማርያም እጂ እግዚአብሔር ይመስገን እኔ ጋር ነይና ይሄ ኮተትሽ የሚራገፈው በዚህ ነው። ልጄ ሹፌር ነው። ስራ ሲገባ መኪና ይጋጭበታል። ልጆቼ ተማሪዎች ናቸው። ልጄቺ 12ኛ ክፍል ተማሪ ነች። እስኬት አሉ የልጅ ልጄ ነው የምትሸከመው። ውጪ ነው በአመት ውጪ ነው የምትንከራተት። ግን ምን ጠቀመሽ? እስኪ 50 ዓመት አመለክሽ? እኔ ጠቀመኝ መድኃኔዓለም ነው ጠቀመኝ። እኔ በፍጹም አላመልከውም። ገባኝ። ግን ለቤተሰቡ ያው ዕዳ ነው የተረፈው አይደል? ነው ለኔ ነው ዕዳ ተረፈ። ደህና ነሽ? እንግዲህ ያው እና እስኪ እሱ ምንሽ ነው? ባለቤትሽ ነው። ነው እስኪ አባታችን በዚህ ጋር ነው
ይሄ ቤተሰብ ዛር እንደው ቤተሰቡን ሁሉ ፈጅ አይደል? ከጥንት ታት ተቅርማት የቆየን ያየንበት ያደግንበት ጉዳይ ስለሆነ ስናርግበት ከደረስኩም አቴ በተሞት ወደ አባቴ በሞት እናቴ ቆራቢ ናት። ቆረበች እምቢ አልፈልግም ማለች። አንዲት አባቴም ታላቅ ነው እኔም ታላቅ ነበርኩ። ለኔ ማስረከቡኝ ወላ ስታገር ጆሮዬ መደንቆር መጣ። ባይኔ መድከም መጣብኝ። በቃ ከልብ ድካም መጣብኝ። እንዳለ የሚያደርገኝ መላቅም በቃ ታግዬ ባቅተኝ እኔ ገብርኤል ጽዋ በጣም ወደደ። ከዚህ ሰዓት ጀምሬ በጉርብስና ነበር የምጠጣው። አሁን በመጨረሻ ላይ ሳይበልሜም እየመጣ እያስፈራራኝ ገብርኤል የነገር ጣል እያለኝ። ማን ነው የሚያስፈራራው? በልሞት በልሜ እየመጣ ገብርኤል ዝም ብሎ ጠይም ሰውዬ ነው ታጣቂ መስሎ ፖሊስ መስሎ መጥቶ ሲያስፈራራኝ አይ ነገር ገብርኤል ሳይሆን አይቀርም ብዬ ወደዚህ ተመልሻለሁ። ጣል ነው የሚሉት። አዎ ይሄ ነገር አትመለስም ወይ ከዚህ መንገድ አትመለስም ከዚህ መዳን አትፈልግም እያለኝ ዋስ ከምታጣ ዋስ ብታገኝ አይሻልም እያለኝ ያስፈራራ ስለሆነ ድረስ ከልጄም ባለቤቴ ልጄ ዛሬ ስንት ዓመት አገልግሎት እየመጥቻለሁ። ምስጋና ለኪዳነ ምሕረት ለእመቤታችን። ኪዳነ ምሕረትን አመስግኑላቸው። በእውነት እርሶም እድለኛ ኖት። ሊቀ መላኩ ቅዱስ ገብርኤል እየመጣ ጣልተው ያላቸው ዋስ አትፈልግም ወይ እያለ መታደል ነው። ዋስ ማግኘት አይሻልም ወይ? አይሻልም? ማዋጣው መንገድ ለምን ትሄዳለህ? ቀና መንገድ እያለ ወደ ገደል ለምን ትሄዳለህ እያለኝ በቃ ሰውየው ታጣቂ ይመስለኛል። ተጫካ ይወጣል ወይን ተቤሮ ውስጥ ይወጣል ይመስለኛል። በቃ ስመጣብኝ እሱ ሳሟርምኝ እየባነንኩ በቃ ህይወቴን አላውቅም። እንግዲህ እርሶ የተረከቡት ከአባት ከአያት በቃ በዘር ውስጥ የቆየ የቅድመ አያት ነው። ያ ተቅርማት አባቴም ታላቅ ነው። ሽማግሌ ታላቅ ስለሆነ ታላቅ ነው። ታናሽ ወንድሞቼም ሰጡኝ። አሁን ብትፈልጉ ተው እኔ አልፈልግም ልጆቼ ቢብሉዋል እኔም አላዋጣኝም ስላቸው እኛም እንግዲህ አንተ ታላቅ ነኝ እኛም አንፈልግም ስላሉ አማክሬ ሳቅተኝ እየመጥቻለሁ። ነጌታ እግዚአብሔር ይመስገን። እናመስግኑልኝ መቤቴና የቀረ ነገር አለ። ምናልባት እውነት ሆና ኪዳነ ምሕረት እውነት አድርጋ ልጆቼን ታላቅ ልጄ ውጭ ነው ያለችው። እችም ጨርሳ መሬትን ያለችው አሳክቶልኝ አንዱ መኪና ነው ምንዳ የዛ ታላቅ ወታናሽ እውነት አድርጎ ደህና ከሆነልኝ ከአንድ ሁለት መኪና ተጋይቶ ምን ብሎ ተርፎልኛል። አሁንም ጠብቃለኝ ካሳደገችልኝ አመትም አይደል 6 ወርም አይደል መከዳም ከረዳችኝ ልጆቼን ይጀራለ ካደረሰችልኝ ከዚህ ሁሉ ጠብቃ ከዚህ ሁሉ እንቅፋት ካዳነኝ ለመቤት ለኪዳነ ምሕረት እኔ 10,000 መጥቼ አስገባለሁ። ነጌታ እሺ ኪዳነ ምሕረት ለስለት ወጣብቃችሁ አይዟችሁ በርቱ። እስኪ ኮተት የጣልከውና ልቀቀው። ቆይስ ምንድነው የምትቆጣ? አትቆጣ እንዴ? ኮተት የጥያለሁ ሌላ ምን ትፈልጋለህ? ሸኙ በቃ እሺ ነው። ልጆቼን አስቸግሬ ልጆቼን አሳድጌ ይኸው አስታርኩኝ። ሌላ ደግሞ ምን ይፈልጋሉ? ምንድን ነው የሚፈልጉት? ምን ይፈልጋሉ? አትቆጣና እንደ ምንድን ነው እኮ ቦታ አይደለም መቆጣቴ። ሰው ስገባ ለምን አልቆጣም? ስንት ማድረግ የሚሰጠኝ ስንት የሚጨስልኝ ስንት የሚያደገድግልኝ እንደዚህ እኮ ነው ሰው የሚያከብረኝ ነበር። እንዲህ ነበር ሰው ስዋር ለምን አልናደድም? ለምን አልናደድም? እንዲያውም በጥፊ በመታው ደስ ይለኛል። አዎ ማንን እርሶና በጥፊ በመታው ደስ ይለኛል። እንደው አዎ በቃ ደስ ይለኛል። አደባባይ ሲስቅብኝ አሳቅብኝ እኮ አዳልሞት ቀምጣለሁን አሳቅብኝ እኮ ወይኔ ስንት አላገኙኝም ነበር እኮ እስካሁን። ስውራ ማርያም ሄጄ ተሰውሬ ገብቻለሁ። ገብርኤል ሄጄ ተሰውረ መጣ። አምልጬ ግን እኔም ጥፊ አማርኩክ ቢሆንማ ጥሩ ነበረ። እሺ ሞክራ። አይ አሁንማ ታስሬያለሁ። ኪዳነ ምሕረት በሰንሰለት አስራኝ ቤት ልጆቼም ሳንከራተት የኖርኩት ይኸው ልጆቼ ዛሬ ተፈቱት። አይወጣላችሁ ልጆቼ የሚለው እኮ እንግዲህ እሳቸውን ልጅ ነው። አዎ ልጆቼን በአመቺ ሲያሳደግኳቸው ተሰጥተው ነበረ። ልጆቿ አመቺሳ አሉኝ። ደግሞ እኮ ቀብራራ ነን። እስኪ ጠጋበል እንዴ ቀብራራ ነኝ። ላሳየና አንገቴን እስኪ አሳይ አዳልሞቴ ሰው አልገባት አዳልሞቴ የሚገብር ሁሉ ጉዳቸው። እኔ እንኳን እንግዲህ በቃ እሷ ትጸልያለች ሌሊት 9 ሰዓት ትጸልያለች 7 ሰዓት ትጸልያለች። አትተኛም እንቅልፍ የላትም። እና እስኪ ጠጋ እስኪ እንጠጋጋ። እርጉም ስለሆነች ነው ያሸንፋታለሁ። እሷ ደግሞ አሁን በመና አሸነፈችኝ፣ በመድኃኔዓለም አሸነፈችኝ፣ በድንግል ማርያም ልጅ አሸነፈችኝ እንጂ ማንም አሸነፈም ነበር። መቼ አልሸነፈም ነበር። ታጎራለህ፣ ትጸልያለህ፣ ታጎራለህ፣ ትፈርዳለህ። አጎራለሁ። የአቷ የቅድመ አቷ ነኝ። እንዳዘናው ከራማ እባላለሁ። እንዳዘናው ከራማ
ሳሶሌ ላይ ነኝ። ሳሶሌን ታውቀዋለህ? የት ነው ሳሶሌ? ገብርኤል ሳሶሌ ይባላል። አሶሌ ገብርኤል ሳሶሌ ወደ ፊቼ ሰላሌ ነው ያለሁት። እዛ ነው እናቷን ሽባ አድርጌ እሺ ዮሐንስ ሄዳ ንስሐ ገብታ ስጋው ደግሞ ተቀብላ ሞተች። አባቷን ባለፈው ሄዳ አስቆርባ ከባሏ ጋር አስቆርባ 3 ስጋው ደግሞ አስቀብላ እሱን ሽባ አደርገዋለሁ ስል እሱም ማመለጠ ጾመኛ ነው። ስጋው ደግሞ ተቀብሎ ሞተ። አሁን ደግሞ እሷን መከራና ሳያለች እሷ መሸት ትያዛለች። ሴትዮዋ እርጉም ነች። እርጉም አንተ ምን እርጉም ታመልካለች። በቃ ይሄ ኮተታ ባሏ ደግሞ ይሄ አሁን ቦረንትቻ የሚባል ነገር ሲሰጥ በሷ እየጸለየ ትሄዳለች። አባታችሁ ላይ ትላለች። አታረገመች ወኋላ ይሄ አባታችሁ ነው እኔ አላመልክም የኔ ጌታ እኔ ብለህ ተሰቀልክልኝ ማመልከክ ትላለች። ዘመናለለ አባታችሁ ነው የምትጸልየውን እንዴት ነው የምታጣጥለው ጸሎት? እኔ አጣጥላለሁ የራሴን ነው። እሰይ ከበሮ እየተመታልኝ አይ ደስ ይለኝ ነበር። ግን አሁን ተዋረድኩ። ምንድን ነው እስኪ የሚገብሩልህ? ምንድን ነው የሚያመጡልህ? ኧረ ብዙ ነገር ያመጡልኝ። ሽቶ ምኑ ማይ ጫቱ ምኑ ወይራው ምን ቅጡ አለ። በጉ ይመጣልኛል፣ በሬው ይታረድልኛል። ምኑ ማይመጣልኝ ነገር አለ። በድሮ ማሩ ምኑ እንዴ በእንትን በቅል እየተጨመረ ቅቤው ካናቱ ላይ እየታለበ ባለቤቱ ሳይቀምሰው እኔ ነኝ አዳልሞት ይቀብራራው ሰርቼበታለሁ። አይቆጨኝም። ግን አሁን ለልጆቿም ለሷም ፀሐይ ወጣላት። ይተረገመች ስትጸልይ እኔ አላመልክም ከባሏ ጋር ጦርነት ባሏን ጆሮ ደንጉራል። ጆሮ ባይነጥራ እስኪ ባልየውና የት አለ? ደንጉራል አለ። ልጁም አለች አሉ። ያው እቺ አለች አንድ ልጅ እዚህ የተረገመች። እኛ ስንሰራ በኢየሱስ ክርስቶስ ስም በስላሴው ስም የተመታሁን ትላለች። የኛ ምግብ አትበላም። እቺ ቡዳ የት ነው ያለችው? የኔን ጀበና ቅዳታ በስላሴ ስም የተመታሁን አለች። ጥሩ ምርቃት ነው። የተመታሁን ትለኛለች። ያለች ና ጥራት ዘላለም አለ ታመልከኝም። ይኸው ነስኪና የጉዷን አገር ይላት እኔ እንኳን ይኸው እኔም ብቻ አልዋረድም። አንቺ ግን ዛሬ ያመሰግኑሻል። ኖ እስኪ አባታችን እንዴት ስትለምን እግዚአብሔር ሆይ ነፃ አውጣልኝ ስትይ የነበርሽው ዛሬ ነፃ አውጣልኝ ደስ አለሽ። ጀበና ስትነቅ የኖርሽው ደስ አለሽ። ጀበናን ትንቅ ነበር እንዲህ ነው የምትለው። እኔ አልበላም እባክሽ። በካልቾ ነው የምትለው። ወጣትሽን አርዛ አድርጊ እባክሽ። እጸልያለሁ እኔ መድኃኒዓለም እያለሁ አንድ ቀን ከኔ ጋር ተቋርሳ አታውቅም። ልጆች አሉኝ። እሺ ወይ እስኪ ደህና ነሽ? ደስ አለሽ? ደስ አለኝ። ይኸው 50 ዓመት ቤታችሁ የነበረው ጠላት ተያዘ። አዎ አይሰሙኝም። 7 ዓመት ሆነኝ እኔ ስነግራቸው አይሰሙኝም። እምቢ ብለውኝ ከአባቴ ጋር ምጣላ ነበረ። ይሄን ነገር እንጣል ስለው ተጣልቼ ከአጎቶቼ ጋርም ተጣልቼ ነው የመጣሁት እዚህ ከአጎቶቼ ጋር ራሱ ለምን ትሄጃለሽ ብለው አይ ለምን ይሄን ነገር ይጣልት ያለሽ የቤተሰባችን ነው አንቺም ትቀሰፍ ያለሽ ረፊ ብለውኝ ተጣልቼ ነው የመጣሁት ከነሱ ጋር። ወይ አምላክ እስራኤል የሚቀስፈው ማን ነው? የሚቀስፈው እኛ ነን። የኛ ሰላቢነት የታውቀዋለህ አንተ እንዴ? እኛ እኮ ብዙ ነገር ልጇን በመኪና ልጇ ለሊት ሲወጣ ሲኖን አጋጭቼ ከዛ ደግሞ እሷ 9 ሰዓት ጸልያ ልጇ 10 ሰዓት ተገጨ። የጸለችው ገብርኤል መጥቶ ሃይ አረጋና መኪናውን አቆሙ። እኔ ጋር አስገብቼው ነበር። ገብርኤል ከየት እንደመጣ አላውቅም። ስትጸልያለች አለ ከየት እንደመጣ እኮ መልአኩ እኮ ከዓይን ጥቅሻ እኮ የፈጠነ ነው። እሱ አስገባው። ገብርኤል መጥቶ ወደ ጎን አቆመላት እና ሁለቴ ነው ያከባበብኩት መኪናውን ሁለቴ አገለባበጥኳትና ልጇ ደነ እንዴት ነው ግን የሚያረጋው? እንዴ ነው የሚያረጋው? በቃ እንዴ ለባሏ አትገዛ እንዴ ያረጋታል። ስነሳበት እስኪ እንዴት ነው ታረጋው? እስኪ ባከንተውኛ እኔ እስራኤል ስላበተን ጽግጽኛ ነው ትለዋለህ። ይኸው ባለቤቱ ትገጥማለህ፣ ትጣላለህ። ቋዳም አይመስለውና ይናደድባት። ትጣላለህ ከሷ ጋር ከባሏ ጋር ትገጥማለህ? እኔ ነኝ ማጋጥማቸው። እስኪ እንዴት ነው የምትገጥመው? እሱ እኔ ምን ማትጫው አላውቅም፣ ግን ትጨቃጨቀዋለች። እኔ ነኝ ማታግላት። በቃ እንደዚህ ነው። ወዝ ያደርጋል ደግሞ። ኧረ እንዴ ምን የማላረገው ነገር ምን አለኝ? አንዴ ሰካራም አረጋታለሁ፣ አንዴ እብድ አረጋታለሁ፣ አንዴ ጤነኛ። ግን አሁን ሰጠልኝ። ታስጠጣታለህ? መጠጥ ማርያም ትሄደች። ታስጠጣለህ ወይ? አይ መጠጥ እሷ መቼ ትጠጣለች? ብትጠጣ ኖሮ እኮ እዚህ ውስጥ አትገባም ነበር።
ኖ እስኪ ተገሰጠኝ ነች እሷ እግዚአብሔር ደስ ያላት ነች ደስ ያላት እግዚአብሔር ተገዛች በቃ እስኪ ቆፍጣና አትበል በቃ እስኪ ቆፍጣና ነኝ በቃ ወይ መነሽር ቢኖረኝ ማሁን ዛሬ ላንተ መድኃኒት ነበረ ግን ይዙልሃል ገብርኤል አለ ሚካኤል አለ እመቤት ያለች ቤት ያስነኩሃል መነሽር ቢኖር ዛሬ ታው መታስፈታው ማስፈታው እኔ ምሸኝ መነሽር ቢኖር ዛሬ በቃ እዚሁ አለቀም ግን የለኝም አቅሙ መነሽር ማያዝ ድሮ ነበረ ድሮ አለ የዘበኛው እኮ አለ ቤተክርስቲያኑ ላምጣልህ አይ አስተኩሱንማ አሉ ዘበኛዎች አሉ የሚያስተኩሱን ዘበኛዎች ስላሉ ወይ አምላክ እስራኤል እንዴ ነው እኛ ስራችን እንዴ ነው እንግዲህ ተዋረን እንግዲህ ምን እናርገው አዳልባቲ ተዋረደ ዛሬ ነው እንግዲህ የተያዘ ደስ አለው በጣም እንዴ ያለ ደስታ ማንንም አግኝቶ አቅም ለወዴ እንደተደሰትኩ ሁሉም ቢደሰትና ሁሉም ይፈታና አሁንም ሁሉንም ሰላም ያርግልኝ ልጆችንም ጠብቅልኝ አሁን ለመቤቴ ምስጋና አገባለሁ እንግዲህ ይኸው አዳልሞቲው ይውረገረጋል በቤታችሁ ሲገበር ነው የኖረው ምንም ያገኛችሁት የለም ይሄው ነው እንግዲህ የተረፋችሁ መከራ ስቃይ ነው እኔ በእውነቱ ኮነ ያደርኩበት ሀሙ ይባላል የርኩበትም ሌላ ቦታም አለ አጥፍታል ተብዬ ኮርማይ ካስኩበት ነገር አለ ኮርማይ ሰጥቶበት ካል ሁለት ይሰጥ ለአዳልሞቲው አጥፍተሃል ተብለ እዚህ ሳይሆን ሌላ ቦታም ሌላ አለቃው ነው ኮርማ ምን አጠፋ ካለክ እስኪ ወይን አለቀል አርብና ሮብን ቁልበት አልፋል ይላል ወይንም ማለሆነ ነገር እሷ ተናግራል እሷ ባለከራምናት ስለምትናገርካት ለምን መታት ብባል ኮርማ ድረስ ከፍያለሁ በእውነቱ እርሜ ለከዳድበት በእውነቱ ሚስቱን በደበደበባት ይቀጣልኛ ቤት ማስኪ እኛ ቤት ይቀጣል ሚስቱን በደበደበባት ወይ እሷን ነካ ብለን ኮርማ ያስቀጣ አዎ እኛ እሷ ላይ ስላለን እኛም ማክበር ትቶ እሷን እንዴት ይመታል እሺ መከበር አለበት እሷ እኛ ስለያዘች እኛ ላይ ክብር ነው በጣም የምንወደው በቃ ከዛ ራሳችንን እንከምራለን እስኪ እንዴት ነው የምትኮፈሰው አረ ኮፈሳለሁ በደም አጭር ሆነች እንጂ ረጅም ብትሆንማ በደም ነበር የምትኮፈሰው አሁን ይኸው እንደዚህ እየተኮፈስኩ ነው በዚህም ቁመት ትኮፈሳለህ አዎ ማን ይነካኛል የራሴ ነው እስኪ ኩፍስ በል እስኪ አይ በቃኝ ከዚህ በላይ እንግዲህ አጨቅጭቀኝ ሌላ ነገር ውስጥ አልገባም ይኸው ሰውየውን በመተት የታሰረ በአይናት ላይ የታሰረ እነግርሃለሁ እሺ ቤት ውስጥ ችግሩ ልጆቹ ባይናት እንግዲህ ዛሬ ጠላት የሚነቀልበት ሲኦል የሚገባበት ኪዳነ ምሕረት እናንተን ነፃ የምታወጣበት ቀን ነው እንኳን ደስ አለሽ እሺ ያንቺም ጥረት ልፋት ነው አምልጬ ኪዳነ ምሕረት አጋለጠች ስንት ቦታ ላይ ሄጄ ታይቻላቅም አድፈጠዝም ቆየ ነው መጋባው ገብርኤል ሜዳል እሷ ማትሄድበት ቤተክርስቲያን የለ አዎ እሷ ማትሄድበት ቤተክርስቲያን የለ ትሄዳለች ግን ምን ይኸው አተረፈች ግን ትርፍ አተረፈች እሷ እኔ ብላኝልኝ አዳልሞቲ ደረትን ምታ ወይ እሺ ና ወይ ተዘጋጅ ወይ ደረገባው የመጨረሻ ነው ተዘጋጅ እሺ ተንበርከክ እሺ ተንበርከክ እንደ እስር ቤት ከተው ደግሞ ዱላ ይፈታል አዳልሞቲ ሌላ ማን ያለው ጠቋር ሌላስ መተት እሺ መተት ባልና ሚስት ማጣላ መተት አይነ ጥላ ባሏን እንዳትወድ ያደረኩባት መተት አለ 50 ዓመት የተገበረ እነሱ ቤት አቤት እየተገበረኝ እንዴት ተንከባረኩ 200 ዓመት ምናምን ከዛ በላይ የሚሆን ማለት ነው እስከ ቅድሚያት የሚገበር ከሆነ በጣም ከባድ ነው አሁን የመጨረሻ ነው ተዘጋጅ በስላሴ ስም በሉ በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ገብርኤልን አትጥራው በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በአቡነ ገብረ መንፈስ ቅዱስ ስም አዳልሞቴ ጠቋር የድል መተት የሰላቢ መተት አይነ ጥላ ሁላችንም ለቀናል ከሱላም እንድላክ በስላሴ ስም ለዘላለም በሉ በሲኦል ታስረናል የሷንም የቤተሰቦቿንም የዘጋኑን እድል በኪዳነ ምሕረት ስም ከፍተናል የመጨረሻችን ነው በል 7 ጊዜ ጮና አውጡ ቶሎ በል እንደነበር 1 2 3 4 5 6 በል መጨረሻ ገንዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ ማለት
እግዚአብሔር ይመስገን። እንዴት የሚያደርገው አያችሁት አይደል? ነይ እናቴ በስመ አብ አለች። እግዚአብሔር ይባርክሽ፣ መብራን ትባርክሽ። ደህና ነሽ? እግዚአብሔር ይመስገን። ኪዳነ ምሕረት ገላግላሻለች። አሜን። ይሻባ እግዚአብሔር ይመስገን። ቅድም ያው ምስክርነቱን ሰተሻል። አስቀድሞ ጨሌውን ኮተቱን ስትጠይ እመቤታችን ያንን አይታ ቆጥራ ነው እንግዲህ በዛሬው ዕለት የነቀለችልሽ። ላንቺ የደረሰች ኪዳነ ምሕረት ለሁሉም ትድረስ። መብራንን አመስግኑላት። ተይ ደስ አሎት አባታችን። ተው ነገር አትፈልጉኛ። ሰርታችሁ አታበላሽ። ደስታ ማን ያገኛል? እንዲህ ያለ ዓለም ማን ያገኛል? እንዲህ ያለ መፈወሱ ማን ያገኛል? በእውነቱ 50 ዓመት ተገበረ፣ ህይወት አመሰቃቀለ። ሌላ ምንም አይዞሽ፣ ጠላትሽ አልቀሰ። አታልቅሽ። ልጆቼን አዋርሻ፣ ቤተሰቤን ኪዳነ ምሕረት ለመላከ ገብርኤል ለመላከ ቅዱስ ሚካኤል አዋርሻችኋለሁ። አሁንም አዋርሻችኋለሁ። አይዞኝ። አቤት እንዴት እንደሚያደርገው እኮ ያሳለፍኩት እኮ አባ በጣም ያሳለፍኩት ጊዜ በጣም ያሳዝነኛል። እግዚአብሔር ስለተገለጠልኝ ነው ወደዚህ ቤተሰቦችን ያመጣሁት። እግዚአብሔር የተመሰገነ። ከየት ነው የመጣችሁት? የመጣሁት ከሰላሌ ነው። ከሰላሌ ከገብረ ጉራቻ። እግዚአብሔር ይመስገን። ወላዲተ አምላክ ኪዳነ ምሕረት የመጨረሻ ታድርግላችሁ። እንደሰማችሁት ነው። እዚህ ላይ መናገር መጨመር ምንም አያስፈልግም። አስቀድሞ ሲጥሉ የነበረውን ነገር ተናግረዋል። አሁን ደግሞ ያው እያንዳንዱን ነገር በዝርዝር ተናግሮ ነው የሄደው። ኪዳነ ምሕረት የመጨረሻ ታድርግላችሁ። 7 ዓመት የለፋሽ የለመንሽው ደስ አለሽ? አዎ ደስ ብሎኛል። ኪዳነ ምሕረት ትመስገን። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑላቸው። አይዞሽ እሺ እናቴ። እሺ ኪዳነ ምሕረት ተባርክልሽ። ኪዳነ ምሕረት ተባርክላችሁ።